በ1820ዎቹ በሚዙሪ ወንዝ ዳርቻ ካፒቴን አንድሪው ኤንሪ እና የአዳኞች ቡድኑ የእንስሳት ቆዳና ሌዘር ለመሰብሰብ ሰፈሩ። ኤንሪ ለዋናው አዳኛቸው ጆን ነገ ስለሚመለሱ እንዲዘጋጅ ይነግረዋል። ከሰፈሩ ብዙም ሳይርቅ ጂም ብሪጀር የተባለ ወጣት አዳኝ ያደነውን ትልቅ አጋዘን ለመሸከም እርዳታ እየጠየቀ መጣ። ሌሎቹ ግን በኋላ ለመብላት ሰዓት ሲደርስ እንመጣለን በማለት እየቀለዱበት ለጥቂት ጊዜያት በሳቅና በፈገግታ ቆዩ። ነገር ግን ያ ጸጥታ በአንድ አፍታ ተሰበረ። በድንገት አንድ ቀስት ከአንደኛው ሰው ጎሮሮ ላይ ተሰካ። ሰዎቹ ዛፎች ጀርባ ለመሸሸግ እየተሯሯጡና አጥቂዎቹን ለመፈለግ ጫካውን ባይናቸው እየቃኙ በሰፈሩ ውስጥ ፍርሃት ነገሰ። ነገር ግን በጣም ረፍዶ ነበር። ቡድኑ ተከቦ ነበር። ጥቃቱ ቆዳ ለመዝረፍ እንደሆነ በማሰብ ካፒቴኑ ሰዎቹ ባሉበት እንዲጸኑና ሰፈሩን እንዲከላከሉ አዘዘ። የጠመንጃ ድምፅ በጫካው ጸጥታ ውስጥ እያስተጋባ ዛፎቹን ሰነጠቃቸው። የተኩስ ድምፁን ከሩቅ የሰማው አሳሽ ሂው ግላስ ከልጁ ኦክ ጋር ወደ ሰፈሩ እየተጣደፈ መጣ። ግላስ እንደደረሰ ሁኔታውን ተረድቶ ወዲያውኑ ሁሉም ሰው እየተዋጋ ወደ ጀልባዎቹ እንዲያፈገፍግ ነገራቸው። አንዳንድ ወንዶች ሌሎቹን ለመከላከል ወደ ኋላ ሲቀሩ፣ ቀሪዎቹ ግን ወደ ወንዙ ሮጡ። ማምለጡ የተዘበራረቀና ትርምስ የበዛበት ነበር። በመንገዱም ላይ ብዙዎች ተሰውቷል። በመጨረሻም ጀልባዎቻቸውን ወደ ሚዙሪ ወንዝ በመግፋት ከአጥቂዎቹ መራቅ የቻሉት ጥቂት የሚባሉ ሰዎች ብቻ ነበሩ። አጥቂዎቹ ሪ በመባል የሚታወቁ የአሜሪካ ተወላጆች ሪድ ኢንዲያንስ ነበሩ። የመጡት ግን ለቆዳው አልነበረም። ይልቁንም የተወሰደችና የተሸጠች መስሏቸው የጠፋችውን የጎሳ መሪያቸውን ልጅ እየፈለጉ ነበር። ቁጣቸው ለቀናት እየገነፈለ መጥቶ ነበር። ይህም ያለ ምንም ማንገራገር ጥቃት እንዲፈጽሙ አደረጋቸው። በጀልባው ላይ የተረፉ ሰዎች ግን ከጥቃቱ በስተጀርባ ያለውን እውነተኛ ምክንያት አያውቁትም። ግላስ ሁኔታውን አጥንቶ ወንዙ በቀላሉ ለመታየት ስለሚያመች ካፒቴኑን ከወንዙ እንዲወጡ ይመክረዋል። ጆን ግን ወንዙ ፈጣኑ መውጫ መንገዳቸው እንደሆነ በመግለጽ ሐሳቡን ተቃወመ። ይህ ቢሆንም ካፒቴኑ የግላስን ምክር ለመከተል ይወስናል። ውሳኔው ብስጭቱ ወደ ድምፅ አልባ ቅያሜ መለወጥ ከጀመረው ከጆን ጋር ውጥረት ፈጠረ። የብስጭት ስሜት በውስጣቸው እየነደደ ቡድኑ ቆዳቸውን ደብቀው በጫካ ውስጥ በእግራቸው ለመጓዝ ተዘጋጁ። ጆን ለፕላኑ መቀየር ካፒቴኑን እየወቀሰ ማጉረምረሙን ይቀጥላል። ብዙም ሳይቆይ ብስጭቱ ወደ ግላስና ወደ ልጁ ኦክ ዞረ። ግላስ በአንድ ወቅት አንድ መኮንን ገድሏል የሚለውን ወሬ በማንሳት ይህን ያደረገው የፓውኒ ዝርያ ያለውን ልጁን ለመጠበቅ እንደሆነ በመጠቆም ግላስን በግልጽ ጠየቀው። ነገሩ ከመባባሱ በፊት ካፒቴኑ ጣልቃ በመግባት ውጥረቱን ያረግበዋል። ጆን ራቅ ሲል ግላስ ለእንደዚህ አይነቱ ስድብ ምላሽ እንዳይሰጥ ልጁን ኦክን ይገስጸዋል። በኋላ ጀልባውን ለማስቀየሪያነት ወደ ወንዙ ከላኳት በኋላ በዱር ውስጥ በእግራቸው ረጅም ጉዞ ጀመሩ። በኋላም ሌሎቹ ለማረፍ ሲቆሙ ግላስ አካባቢውን ለመቃኘት ብቻውን ወደፊት ሄደ። ጫካው ጸጥ ያለ ነበር። ነገር ግን በቁጥቋጦ ውስጥ እንቅስቃሴ ሰማ። ምላሽ ለመስጠት ዝግጁ ሆኖ ጠመንጃውን አነሳ። ነገር ግን ያገኘው ሁለት ትናንሽ የድብ ግልገሎችን ብቻ ነበር። ከዚያም ያለ ምንም ማስጠንቀቂያ እናት ድብ ጥቃት ሰነዘረች። ደጋግማ ስትነክሰውና በጥፍሮቿ ስትቧጭረው ሁኔታው በጣም አሰቃቂና ጨካኝ ነበር። ግላስ ታገላት፣ ነገር ግን እሷን ማሸነፍ እንደማይቻል በፍጥነት ተረዳ። ይልቁንም ዝም ብሎ በመተኛት እንደሞተ ሰው ለመምሰል ሞከረ። ከጥቂት ቅጽበቶች በኋላ ድቧ ራቅ አለች። ግላስ ለመንቀሳቀስ እያቃተው ወደ ጠመንጃው ተንጠራራ። የቀረችውን ጥቂት ጉልበት አስተባብሮ ተኮሰ። ድቧንም መታት። እሷ ግን እንደገና በኃይል ተወረወረችበት። ጉሮሮን ጎዳችው እና በሰውነቱ ላይ ጥልቅ ቁስሎችን አደረሰች። ድቧን ደጋግሞ በቢለዋ መውጋት ቻለ። እየተናነቁ በአንድ ላይ ወደ ቁልቁለት ወደቁ። በመጨረሻም ድቧ ሞታ በላዩ ላይ ወደቀች። ብዙም ሳይቆይ ሌሎቹ የተኩስ ድምፅ ሰምተው መጡ። ቦታው ላይ ደርሰው ድቧን በፍጥነት ከግላስ ላይ አነሱ። ጉሮሮ ተቀዶ ሰውነቱ በጥልቅ ቁስሎች ተሸፍኖ እና እግሩ በጣም ተጣሞ ነበር። ነገር ግን በሆነ ታምር አሁንም በሕይወት ነበረ። ጆን ሁኔታውን አይቶ
ስቃዩን በፍጥነት እንዲያበቁለት እንዲገድሉት ሐሳብ አቀረበ። ካፒቴን ሄንሪ ግን በአሳሹ ላይ ተስፋ ለመቁረጥ ፈቃደኛ አልነበረም። ይልቁንም ሕመሙን ለማስታገስ ግላስን ራሱን እንዲስት ካደረገ በኋላ ባገኛት ጨርቅ መርፌና ውስኪ ቁስሎቹን ሰፋለ። በሌላ በኩል በጫካው ውስጥ የሪ ጎሳዎች የተተወውን ጀልባ አግኝተው ቡድኑ ወደ የብስ እንደተንቀሳቀሰ ተረዱ። አሁን ግልጽ አቅጣጫ ስላገኙ በጫካው ውስጥ መከታተል ጀመሩ። በዚያኑ ምሽት የጎሳቸው መሪ ከፈረንሳይ አዳኞች ጋር ለመገበያየት ተገናኘ። ለፈረሶችና ለጦር መሳሪያዎች መለወጫ የሚሆን የተሰረቁ ቆዳዎችን አቀረበ። መጀመሪያ ላይ ፈረንሳዮቹ ፈረሶቻቸውን ለመስጠት ፈቃደኛ ባለመሆን ያመነታሉ። ነገር ግን መሪው ካስፈለገ በኃይል እንደሚወስድባቸው ግልጽ ሲያደርግ ሳይወዱ በግድ ተስማሙ። ወደ ቡድኑ ስንመለስ ብሪጀር በሕይወት ሊተርፍ ይችላል የሚል ተስፋ ሰንቆ የድቧን ጥፍሮች በዝምታ ቆርጦ በግላስ ቦርሳ ውስጥ አስቀመጣቸው። በሚቀጥሉት ቀናት ጉዞ ይበልጥ አዝጋሚና አድካሚ ሆነ። ሰዎቹ በካፒቴኑ ትዕዛዝ ግላስን በየተራ እየተሸከሙ ከአንድ ቦታ ወደ ሌላ ቦታ ተንቀሳቀሱ። ጆንም ቢሆን ትዕግስቱ እያለቀ ቢመጣ ጉዞን ቀጠለ። ወደ አንድ ቁልቁለት ተራራ ሲደርሱ ጫናው በጣም በረታ። ክርክሮች መነሳትም ጀመሩ። በጆን የሚመሩት አንዳንዶቹ በተለይም የሪ ጎሳዎች እየተቃረቡ ባሉበት ሁኔታ በዚህ መልኩ መቀጠል እንደማይችሉ ተከራከሩ። ምርጫ ሲያጣ ካፒቴኑ በመጨረሻ የነገሩን እውነታ ተቀበለ። ብቸኛው ምሕረት ሊሆን የሚችለው እሱ መሆኑን በማመን የግላስን ሕይወት ለማጥፋት ራሱን አዘጋጀ። ነገር ግን ውሳኔው ላይ ሲደርስ ሊያደርገው አልቻለም። ይልቁንም ግላስ እስኪሞት ድረስ አብሮት ቆይቶ ለሚንከባከው ለማንኛውም ሰው $100 ሽልማት አቀረበ። ብሪጀር ምንም ገንዘብ ሳይፈልግ አብሮት እንደሚቆይ በመግለጽ ወዲያው ተስማማ። ጆን ይህን ተመልክቶ እሱም ለመቆየት ይስማማል። ነገር ግን ለሁሉም የተዘጋጀውን ሙሉ ሽልማት የሚያገኝ ከሆነ ብቻ እንደሆነ ገለጸም። ካፒቴኑ አመነታ። ጆንን አያምነውም ነበር፣ ነገር ግን ሌላ አማራጭ አልነበረውም። በመጨረሻም ግላስን በእነሱ እንክብካቤ ስር ትቶ የዚያን ውሳኔ ከባድነት በውስጡ እየተሸከመ ከቀሪው ቡድን ጋር ወደፊት ጉዞን ቀጠለ። ቀናት አለፉ። ግላስ ሰውነቱ በንዳድ ትኩሳት እየነደደ በሕይወትና በሞት መካከል ይዋልል ነበር። በሕመሙ ውስጥ ልጁ በአንድ ወቅት የተናገራቸውን ቃላት ደጋግሞ ሲናገር ሰማው። በሕይወት እስካለ ድረስ መዋጋትን ቀጥል። እነዚያ ቃላት ሲያስተጋቡ ትዝታዎች ወደ ላይ መውጣት ጀመሩ። ግላስ ወታደሮች መንደራቸውን አጥቅተው ሁሉንም ነገር አቃጥለው ሚስቱንም የገደሉበትን ያለፈውን ጊዜ አስታወሰ። ወጣት ልጁን በከባድ ሁኔታ ቆስሎ እያቀፈ ምንም ቢፈጠር በሕይወት እንዲቆይና መዋጋቱን እንዲቀጥል የነገረውን አስታወሰ። አሁን እነዚያ ቃላት ወደሱ ተመልሰው እንዲጸና ገፋፉት። ይህ በእንዲህ እንዳለ ጆን በእያንዳንዱ ባለፈ ቀን ቁጥር ይበልጥ ትዕግስት እያጣ መጣ። እሱ ቀድሞኑ ጥልቀት የሌለው ጉድጓድ አዘጋጅቷል። ብሪጀር ስለ ግላስ የተጎዳው ጭንቅላት ሲጠይቀው ጆን በቸልተኝነት ሲመለስ እንዲህ ይላል። እሪዎች ቀድሞኑ የሞተ መስሏቸው የራስ ቅሉን ቆዳን ለመግፈፍ ተዘጋጅተው ነበር በማለት ያስረዳዋል። በኋላም ብሪጀር እና ሆክ ውሃን ለመቅዳትና አሳ ለማጥመድ ወደ ወንዙ ሲሄዱ ጆን ከግላስ ጋር ወደ ኋላ ቀረ። እድሉን በመጠቀም ወደሱ ጠጋ ብሎ ማውራት ጀመረ። ከዚያ በላይ ከቆዩ ሁላቸውም እንደሚሞቱ በመግለጥ ግላስ በቃ ሕይወቱን እንዲለቅ እንዲሞት ቢፈቅድ እንደሚሻል ነገረው። ከዚያም ለመሞት ዝግጁ ከሆነ በአይኑ ጥቅሻ እንዲያሳይ ጠየቀው። ግላስ አይኖቹን ክፍት አድርጎ ለመቆየት እየታገለ ለመቃወም ቢሞክርም ሰውነቱ ግን በጣም ደክሞ ነበር። ጆን በትኩረት እየተመለከተ ይጠባበቅ ነበር። በመጨረሻም ግላስ አይኖቹን ጥቅሻ አደረገ። ጆን ጨርቅ በግላስ ፊት ላይ በመጫን ሊያፍነው ሞከረ። በዚያ ቅጽበት ኦክ ተመልሶ መጣና ወዲያው አስቆመው። ገና ጥቂት ርቀት ላይ ወደ ነበረው ብሪጀር እየጮኸ ጠራው። እርዳታ ከመድረሱ በፊት ጆን በፍጥነት የኦክን አፍ አፍኖ ሆዱ ላይ በቢላ ወጋው። ግላስ ከመመልከት ውጪ ምንም ሊያደርግ አልቻለም። መንቀሳቀስም ሆነ መናገር አቀቶት ልጁ በፊቱ ሲሞት እዚያው ተኝቶ አየ። ምሽት ሲሆን ብሪጀር ምን እንደተፈጠረ ሳያውቅ ካጠመደው አሳ ጋር ተመለሰ። ኦክ የት እንዳለ ጠየቀው። ነገር ግን ጆን ኦክ ከሱ ጋር የነበረ አስመስሎ ጥያቄውን ወደሱ መለሰበት። ብሪጀር ግራ ተጋባ። በማግስቱ ማለዳ ጆን የሪ ተዋጊዎች ቡድን እየቀረበ ነው በማለት ብሪጀርን በድንጋጤ ቀሰቀሰው። ፍርሃት ወረረው። ብሪጀርም ምን ማድረግ እንዳለበት አላወቀም። ጆን ጊዜ ሳያባክን ግላስን ወደዚያ ጥልቀት የሌለው ጉድጓድ ጎትቶ ወሰደውና ጊዜ እንደሌለ በመናገር በሕይወት እያለ ቀበረው። ከዚያም ሮጦ ሄደ። ብሪጀርንም
እንዲከተለው አስገድደው ከመሄዳቸው በፊት ብሪጀር ለአፍታ መነታ። ከዚያም በዝምታ የውሃ ማጠራቀሚያ ገንዳውን ለግላስ ትቶለት ሄደ። ጊዜ አለፈ፣ ነገር ግን የሪ ተዋጊዎች ምልክት አልታየም። በሆነ መንገድ ግላስ እንደገና መንቀሳቀስ ጀመረ። በአንድ የሚሰራ እጁና በአንድ እግሩ ብቻ ራሱን ከጉድጓዱ ውስጥ ቀስ እያለ አወጣ። እያንዳንዱ እንቅስቃሴ አሰቃቂ ሕመም ነበረው። እሱ ግን መጓዙን ቀጠለ። ራሱን ወደፊት እየጎተተ ሲሄድ በመጨረሻ የኦክን አስክሬን አገኘው። በአዘን ተሰብሮ በአጠገቡ ወደቀ። እዚያም በዝምታ ተኛ። በማግስቱ ጠዋት ጆን ምንም እንዳልተፈጠረ በመምሰል ጉዞ ለመቀጠል ተዘጋጀ። ነገር ግን እየተናገረ ሳለ በድንገት ታሪኩን ቀየረው። ብሪጀር የንግግሩን አለመጣጣም አስተዋለ። ጥርጣሬው እያደገ መጣና ጠመንጃውን አንስቶ እውነቱን እንዲናገር ጠየቀው። ጆን በመጨረሻ ምንም የሪ ተዋጊዎች እንዳልነበሩ አመነ። የዋሻውም ሁለቱንም ለማዳን ብቻ እንደሆነ በመግለጽ ከግላስ ጋር መቆየት ሞትን ያመጣ እንደነበረ ተከራከረ። ብሪጀር በቁጣና በጥርጣሬ መካከል ተዋክቦ ተናወጠ። አመንትቶ መቆሙንም የተረዳው ጆን የብሪጀርን ጠመንጃ ቀምቶ አነጣጠረበት። ከዚያም ያለምንም ማስጠንቀቂያ ቃታውን ሳበው። ጠመንጃው ግን ጥይት ስላልነበረው ባዶን ብቻ ጮኸ። ግላስ በበቀል ስሜት ተገፋፍቶ በሕይወት ለመኖር ወሰነ። በአንድ የሚሰራ እጁና በአንድ እግሩ ብቻ በጫካው ምድር ላይ መሬት ለመሬት መሳብ ጀመረ። በመንገዱ ላይ በሕይወት ለመቆየት ብቻ ከእንስሳት ተረፈ ምርት ላይ የምግብ ፍርፋሪዎችን እየለቀመ ሊበላ የሚችለው ማንኛውንም ነገር ፈለገ። እያንዳንዷ ትንሽ እርምጃ ጥቂት ተጨማሪ ጉልበት ሰጠችው። ወደፊት መጓዙን ቀጠለ። ሪዎች በመጨረሻ ወደ ተተው ሰፈር ደረሱ። ወደ ሂላማቸው ምን ያህል እንደተቃረቡም ተረዱ። አደጋው ቀስ በቀስ እየተቃረበ ነበር። ከረጅም ተጋድሎ በኋላ ግላስ ከሚዙሪ ወንዝ ጋር ወደሚያገናኘው ግራንድ ወንዝ ደረሰ። ውሃ ለመጠጣት በወንዙ ዳርቻ ተንበረከከ። ነገር ግን በጉሮሮ ላይ ያለው ቁስል ውሃው እንዳይፈስ አደረገው። ይህ ቢሆንም የወሰዳት ጥቂት ውሃ ጥማቱን በጥቂቱ አበረደችለት። ቁስሉን ሳይታከም መተው እንደማይችል ስላወቀ አሰቃቂ ምርጫ አደረገ። በጉሮሮው ላይ ባሩድ አድርጎ አቃጠለው። ደም መፍሰሱንም አስቆመው። በወንዙ ዳርቻ ለቀናት ቆየ። ሰውነቱ ቀስ በቀስ ማገገም ጀመረ እና ለመጀመሪያ ጊዜ ለጥቂት ቅጽበት ቢሆንም እንኳ ቀጥ ብሎ መቆም ቻለ። ነገር ግን አደጋው ተመለሰ። አንድ ቀን ግላስ በአቅራቢያው መደበቁን ሳያውቁ ሪዎች ወደ ወንዙ ደረሱ። ለመደበቅ ጊዜ ስላልነበረው ራሱን ወደ ውሃ ውስጥ ወረወረና የወንዙ ፍሰት ይዞት እንዲሄድ ፈቀደ። ቀስቶችና የተኩስ ድምጾች በአየር ውስጥ እየሰነጠቁ ተከተሉት። ነገር ግን ወንዙ ወደ ታችኛው ፍሰት እየጎተተ ሲወስደው እነሱንም ማምለጥ ቻለ። እንደገና በሕይወት ተረፈ። በጣም ርቀው ጆንና ብሪጀር በዳኮታ በኩል ጉዟቸውን ቀጠሉ። በፈረሰ መንደር ውስጥ አለፉ። በፍርስራሾቹ መካከል ብሪጀር አንዲትን ሴት አስተውሎ ጉዞን ከመቀጠሉ በፊት በዝምታ ጥቂት ምግብ ሰጣት። ትንሽ የደግነት ታሪክም ጥሎ አለፈ። በዚያው ምድረ በዳ ግላስ በድንገት ሲነቃ በአቅራቢያው ባለ ጥልቀት የሌለው የውሃ ገንዳ ውስጥ አሳዎች ተይዘው አስተዋለ። ያለማንገራገርም ጉልበት ለማግኘት በከፍተኛ ጉጉት አንዱን ይዞ በጥሬው በላው። ቆየት ብሎ እንቅስቃሴ ሰምቶ ድምፁን ተከተለ። ከሩቅ ሆኖ በተኩላዎች እየታደነ የሚሮጥ የዱር በሬ መንጋ ተመለከተ። ከአደኑ የተረፈውን ለማግኘት ተስፋ በማድረግ ተደብቆ በትዕግስት ጠበቀ። ነገር ግን በዚያኑ ምሽት ሌላ ሰው ቀድሞ ደረሰ። አንድ ነጠላ የፓውኒ ጎሳ ሰው ተኩላዎቹን አስፈራርቶ የሞተውን ቢሰን ወሰደው። ግላስ ምንም አይነት አደጋ እንደማያደርስ እያሳየ በጥንቃቄ ቀረበው። ምግብ ብቻ እንደሚፈልግም በጥቅሻ አመለከተው። ሰውየው ተረድቶት ስጋውን አካፈለው። በማግስቱ ጠዋት ሰውየው የግላስን ቁስል ሙሉ በሙሉ አየው። ግላስ የድቧን ጥፍር የአንገት ሐብል አሳይቶ በጥቅሻ አስረዳው። የፓውኒው ሰው አዳመጠው። ከዚያም የራሱ መንደር እንደጠፋ በዝምታ አስረዳው። ቢሆንም በቀል የእሱ መንገድ እንዳልሆነ ያምን ነበር። ከህዝቡ የተረፉትን ለመፈለግ ወደ ደቡብ ለመሄድ አቀደ። ግላስ ወደፊት ለመሄድ ፈጣኑ መንገድ ሊሆን እንደሚችል በማወቅ እሱን ለመከተል መረጠ። በተመሳሳይ ጊዜ ጆንና ብሪጀር በመጨረሻ ፎርት ኪዋ ደርሰው ከቀሪው ቡድን ጋር ተቀላቀሉ። እንደታቀደው ጆን ለካፒቴን ኤንሪ ሆክ ጠፋ፣ ግላስ ደግሞ በአግባቡ ተቀብሯል በማለት ዋሻው። ካፒቴኑ አዳምጦ ታሪኩን ተቀበለው። ወደ ኋላ ቀርቶ በመንከባከባቸው አመሰገናቸውና ተገባላቸውን ሽልማት ሰጣቸው። ለብሪጀርም ተጨማሪ ጨመረለት። ብሪጀር ግን ሊቀበለው አልቻለም። የጥፋተኝነት ስሜት ክፉኛ ከበደው። ገንዘቡንም ሳይወስድ ግላስን በሕይወት ጥለው መሄዳቸውን መርሳት አቅቶት በዝምታ ራቅ ብሎ ሄደ።
በረዶ መጣል ሲጀምር ግላስ እና የፓውኒው ሰው በብርዱ ምድረ በዳ ውስጥ አብረው ተጓዙ። ያጡትን ነገር ሁሉ እያሰቡ በአፋቸው የበረዶ ብናኞችን እየቀለቡ አንድ የጸጥታ ጊዜ አብረው አሳለፉ። ለጥቂት ጊዜ ጉዟቸው ቀለል ያለ ቢመስልም ማዕበሉ ግን እየበረታ መጣ። በመጨረሻም ግላስ በበረዶ መካከል ወደቀ። ሰውነቱ ፈጽሞ ሊሸከመው አልቻለም ነበር። ይህ ቢሆንም የፓውኒው ሰው ጥሎት ለመሄድ ፈቃደኛ አልነበረም። ትንሽ መጠለያ ሰርቶ በዚያ አስከፊ ቅዝቃዜ ውስጥ ከጎኑ ሳይለይ የግላስን ትኩሳት ለማውረድ የሚችለውን ሁሉ አደረገ። ቀናት አለፉ። ግላስም ቀስ በቀስ እንደገና አገገመ። ሲነቃ በአቅራቢያው የተቀመጠ ምግብ አገኘ። ሰውየው ቀድሞ መሄዱን ተረድቶ ሊደርስበት ተስፋ በማድረግ ኮቴውን ተከትሎ ተጓዘ። ነገር ግን ያገኘው ነገር ፈጽሞ አስደነገጠው። የፓውኒው ሰው ቀደም ሲል ከሪ ጎሳዎች ጋር በተገበያዩት በእነዚያው የፈረንሳይ አዳኞች ቡድን ተገድሎ ነበር። ግላስ ሳይታይ ተደብቆ ከሩቅ ሆኖ የሰፈራቸውን ሁኔታ እየተመለከተ ምሽት እስኪሆን ጠበቀ። ጨለማ ሲደርስ ፈረስ ሰርቆ ለማምለጥ በማቀድ በዝምታ ወደ ሰፈሩ ተጠጋ። ለመሄድ ተዘጋጅቶ አንዱን ፈረስ አዘጋጀ። ነገር ግን በዚያኑ ቅጽበት ሌላ ነገር አስተዋለ። ከአዳኞቹ አንዱ የአገሬው ተወላጅ የሆነችውን ሴት እያስገደዳት ነበር። ግላስ ለአፍታ መነታ። ከዚያም አንድ ውሳኔ ያደረገ። ጣልቃ በመግባት ጠመንጃውን አንስቶ በሰውየው ላይ አነጣጠረበትና እንዲያቆም አስገድደው። ሴትዮዋም እድሉን በመጠቀም ቢለዋ ጨበጠችና የራሷን በቀል ወሰደች። በተመሳሳይ ጊዜ ግላስ በሌላ አዳኝ ላይ ተኩሶ በፍጥነት በፈረስ አምልጦ ሄደ። እየጋለበ ሲሄድ ግን ሳያውቀው የብሪጀርን የውሃ ማጠራቀሚያ ገንዳ ጥሎት ሄደ። ጠዋት ላይ የሪ ጎሳዎች ደረሱበት። ያለምንም ማስጠንቀቂያ ጥቃት ሰነዘሩ። ይህም ግላስ ራሱን ለመከላከል እየሞከረ ፈረሱን ይበልጥ እንዲያፋጥነው አስገድለው። ማሳደዱ ወደ አደገኛ ደረጃ ተቀየረ። እናም በድንገት ፈረሱም ሆነ ጋላቢው ከተንጠለጠለ ገደል ላይ ወደቁ። የዛፍ ቅርንጫፎች አሟሟቱን አቀለሉለትና የግላስን ሕይወት አተረፉት። ፈረሱ ግን እንደሱ እድለኛ አልነበረም። በረዶ ይበልጥ እየጠነከረ ሲመጣ ግላስ አንድ አስገራሚ ውሳኔ አደረገ። የሞተውን ፈረስ ሆድ ቀዶ ወደ ውስጥ ገባ። ቅዝቃዜውን ለመቋቋም እንደ መጠለያ ተጠቀመው። ይህ ውሳኔ በዚያች ምሽት በሕይወት አቆየው። ጠዋት ሲሆን ራሱን ከፈረሱ ሆድ ውስጥ አውጥቶ አሁንም በዚያው ዓላማ ተገፋፍቶ ወደፊት ጉዞውን ቀጠለው። ወደ ፎርት ኪዋ ስንመለስ አንድ የተረፈ የፈረንሳይ አዳኝ በራብና በብርድ ደክሞ ደረሰ። አብዛኛው ቡድኑ በበረዶ ውስጥ እንዳለቀ በመግለጽ ምግብ እንዲሰጡት ለመነ። ሰዎቹ የተሰረቁትን ቆዳዎች እንዲመልስ ጠየቁት። እሱ ግን የሚሰጠው ምንም ነገር አልነበረው። ንብረቶቹን ሲያራግፍ ብሪጀር የውሃ ማጠራቀሚያ ገንዳውን በፍጥነት አስተዋለ። ወዲያውኑ ሰውየውን ጠየቀው። እሱም የት እንዳገኘው አስረዳ። ይህንን ሲሰሙ ብሪጀርና ሌሎቹ ኦካውንም በሕይወት ሊኖር ይችላል ብለው ማመን ጀመሩ። ያለምንም ማንገራገር ሊፈልጉት ወጡ። ጆን ግን ወደ ኋላ ቀረ። እውነቱን ያውቅ ስለነበር ላለመሄድ መረጠ። ፍለጋው ሌሊቱ ሙሉ ቀጠለ። በመጨረሻም አንድ ሰው አገኙ። ነገር ግን ያገኙት ኦክን አልነበረ፣ ግላስን ነበር። በማግስቱ ካፒቴን ሄንሪ ጆንን ለመጠየቅ ሲመለስ እሱ ቀድሞውኑ ከካዝና ውስጥ ገንዘብ ሰርቆ እንደኮበለለ ደረሰበት። ይህ ክደት ካፒቴኑ ቁጣውን በጥፋተኝነት ስሜት ወደ ደነዘዘው ብሪጀር ላይ እንዲያዞር አደረገው። ለአፍታ ሄንሪ በቁጣው ተገፋፍቶ አንድ ነገር የሚያደርግ መሰለ። ነገር ግን ራሱን አገደው። ይልቁንም ሰዎቹ ብሪጀርን ወስደው እንዲያስሩት አዘዘ። ከዚያ በኋላ ሄንሪ ወደ ግላስ ዞሮ ስለተፈጠረው ነገር በዝምታ ይቅርታ ጠየቀው። ግላስ አዳምጦ ብሪጀር ንጹህ እንደሆነና ሁኔታውን ጨርሶ እንዳልተረዳ ነገረው። ልጁን እንዲለቀው ሄንሪን ለመነው። ከዚያም ጆን ፈርቶ እየሸሸ መሆኑን ስላወቀ ያለምንም ማመንታት ጠመንጃና ፈረስ እንዲሰጠው ጠየቀ። በዚህ መልኩ ግላስና ካፒቴን ሄንሪ ጆንን ለመከታተል ወጡ። ግላስ በበረዶ ላይ ኮቴውን ለማግኘት ብዙ ጊዜ አልፈጀበትም። መንገዱ ግልጽ ነበር። ከሩቅ ጭስ ሲጨስ አዩና ጆን ጥቂት ማይሎች ብቻ እንደሚቀድማቸው ተረዱ። ጊዜ ሳያባክኑ ብዙ ቦታ ለማዳረስ ተለያዩ። ግላሳውንም ሙቀት ወዳለው የተተወ የካምፕ እሳት ደረሰ። በተመሳሳይ ጊዜ ሄንሪ ከሌላ አቅጣጫ ተንቀሳቀሰ፣ ነገር ግን በቀጥታ ወደ ወጥመዱ ውስጥ ገባ። የጠመንጃ ድምፅ በዛፎቹ መካከል አስተጋባ። ግላስ ወደ ድምፁ ሲሮጥ ሄንሪ ቀድሞኑ ሞቶ አገኘው። የሪዎች ሥራ ለማስመሰልም የራስ ቅሉ ቆዳ ተገፎ ነበር። የሄንሪን አስክሬን ፈረስ ላይ ጭኖ
ትኩረቱን ይበልጥ አሻሽሎ ጆንን መከታተሉን ቀጠለ። ከተወሰነ ርቀት በኋላ ግላስ ቆሞ አንድ እቅድ አወጣ። የኤንሪን አስክሬን በራሱ ፈረስ ላይ በመጫን እንደ ማታለያ ተጠቀመበት። ከዚያም ጆን ሊኖርበት ወደሚችልበት ቦታ መራ። እሱ እንደጠበቀው ጆን ወዲያውኑ ታየና ግላስን ያገኘ መስሎት ተኮሰ። ነገር ግን ስህተቱን ሲረዳ ቀድሞኑ በጣም ረፍዶ ነበር። ግላስ ተኩሶ ትከሻው ላይ መታው። ጆን አምልጦ ወደ ጫካው ጥልቅ ክፍል ሮጠ። ግላስ ያለምንም ማንገራገር ተከተለው። ማሳደዱ በአንድ ጅረት አቅራቢያ አበቃ። እዚያም ባገኙት ነገር ሁሉ በቢላ በመጥረቢያ እና በባዶ እጃቸው ተጋደሉ። ውጊያው በጣም ጨካኝና አድካሚ ነበር። ሁለቱም ቆስለዋል። ነገር ግን ግላስ ባጣቸው ነገሮች ሁሉ ተገፋፍቶ ወደፊት መግፋቱን ቀጠለ። በመጨረሻ ጆን ላይ በረታና መሬት ላይ ጣለው። ለአፍታ ነገሩ እዚያ ላይ የሚያበቃ መሰለ። ነገር ግን በዚያ ቅጽበት የሪ ጎሳዎች ደረሱ። ግላስ በአንድ ወቅት የረዳውን የፓውኒውን ሰው ቃላት በማስታወስ ለአፍታ ቆመ። ቀስ እያለ ቁጣውን ተወውና ጆንን ወደ ውሃ ውስጥ ጎትቶ ለሪዎች አሳልፎ ሰጠው። እነሱ ያለምንም ማመንታት ወስደው ገደሉት። ግላስ የራሱን ፍጻሜ እየጠበቀ ባለበት ቦታ ቀረም። ነገር ግን ሪዎቹ ምንም አላደረጉትም። ሲያልፉ ለምን እንደሆነ ተረዳ። በመካከላቸው በአንድ ወቅት ያዳናት ወጣት ሴት የጎሳው መሪ የጠፋችው ልጅ ነበረች። በእሷ መመለስ ዓላማቸው ተፈጽሟል። ግላስ ብቻውን ቀረ። ለጥቂት ቅጽበት የሰላም ስሜት ተሰማው። በመጨረሻው ራዩ ሚስቱ በፊቱ ቆማ አያት። በጥንቃቄ ተመለከተችው። ከዚያም ዞራ ራቀች። ግላስ በዝምታ ሆኖ ወደ ሩቅ ቦታ ስትጠፋ ተመለከታት። አንዳንድ ጊዜ ልናደርገው የምንችለው ብቸኛው ነገር እሱም ብቻ ነው። ይህን በእውነተኛ ታሪክ ላይ የተመሰረተ ፊልም ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።